ተከስተ ታሪክ ሰራ። ተከስተ እንግዲህ ወይዘሮ ትርሲትን ያስወገዳትን ቅጥረኛ እሱን ማርኪን በመርዳት አስመስሎ ከቀረበ በኋላ እጅ ከፍንጅ ይዞ ለፖሊስ አስረከበው። በሚገርም ሁኔታ እንግዲህ አድራሻውን እንዲሰጠውና እሱ እንዲያስወግድለት ሜኪ ሲነግረው ተከስተ ደግሞ እሺ በማለት እንግዲህ የዛን ሰውዬ አድራሻ እና ሎኬሽን ከሰጠው በኋላ እየፈለገና እየተከታተለው እንደነበረ ከዛም እሱም ተጠራጥሮ ይህ ሰው የሱ መልክተኛ ሊሆን ይችላል በማለት ጠረጴዛና ወንበር ላይ ቁጭ ባለበት ሄዶ ቁጭ ባለበት ሄደና እንተዋወቅ አለው። ተከስተ እንተዋወቅ ሲለውም ከዚህ በፊት እየተያየው ይመስለኛል የተባበለ ሲነጋገሩ የትም አላየኸኝም፣ ሻይ ቡና ብንል ምን ይመስልሃል በማለት ይለዋል። እሺ አለውና አጅሬ ፖሊሶችን ሪፖርት አድርጎ ጠራቸው። ከዛም እንግዲህ ከሜኪ ጋር ሽጉጥ ሲለዋወጡ የነበረውን ቪዲዮና ገንዘብ ሲሰጠው የነበረውን እንዲሁም ደግሞ በአስቸኳይ ቶሎ ብለህ እሱን ብሩኬን ካስወገድክልኝ የዚህን 3 እጥፍ አድርጌ እሰጥሃለሁ የሚለውን ቪዲዮ ቀረጸውን እንግዲህ ለፖሊስ አሳልፎ ሰጥቶ እጅ ከፍንጅ አስያዘው። በሚገርም ሁኔታ አሁን እንግዲህ ልዕልት የብሩኬን ማንነት አስመልሳለታለች። መታወቂያ አግኝቷል ማለት ነው። እሱ እንግዲህ ሜኪ በጣም ጸጸት ውስጥ ገብቷል። በገዛ እጁ እንግዲህ የተሻለ ነገር አገኛለሁ ብሎ በጣም የዋሃንና አዛኟን ሚስቱን ያጣበት ሁኔታ ነው እና አሁን ያደረገው ድርጊት በጣም እየተጸጸተ እንደውም ይህንን ሰውዬ አስወግደዋለሁ እያለ ሲጥር እንግዲህ አጅሬ ደግሞ ተከስተ በሌላ በኩል ሄዶ እጅ ከፍንጅ አስይዞታል። ልጆቹም እንግዲህ ከቤታቸው ሀዘናቸውን ከተመለሱ በኋላ በስከ መጨረሻ ቀን እናታቸውን እንዴት ብለው ባልጋ ላይ እየሳሙ እንደተሰናበቷት እናቴ ዛሬ የልደትሽ ቀን ነው እንኳን ተወለድሽ የሚለው ትውስታ ጧጧት ትምህርት ቤት ሲሄዱ ተነስታ ቶሎ በሉ ሄቨን እንዳይረፍድባችሁ ተነሱ፣ ቁርስ ብሉ፣ ምሳ ብሉ፣ ማታም ምሽት አጥኑ፣ ተኙ የምትላቸው ትውስታ በፍጹም ከአእምሯቸው ሊጠፋ ስላልቻለ ብሩኬ በኒህን ነገር እያስታወሱ ሲያለቅሱበት በጣም ሀዘኑ ጥልቅ ሆኖበታል። ብሩኬ ይህን አልጠበቀውም ነበር። ብሩኬ የልጆቹ ደስታ በእናታቸው እጅ አይደለም የብሎ የልጆቹ ደስታ የእነ አቶ ዘነበ ደስታን እንኳ ያመጣችና ያመነጨች ነገም እህቱን ከሆስፒታል አሳክማ ከለንደን ሀገር ልትመጣ ቃል የገባችለትን ቁም ነገረኛ አዘሏን ሚስቱንም እህቱንም የሆነችውን ነበረ ያጣው። በጣም ነው ያዘኑት። በተለይ ሚጣም ብትሆን ለነዛ ሰዎች ቤታቸውን ባቃጠለችባቸው እሷ ቤት ልታሰራላቸው ውለታ ስትሰራላት ትርሲትን በጣም እያመሰገነች ነበረ። አሁን ወይዘሮ ሂሩት እንግዲህ በቤት ውስጥ ረብሻዋን ቀጥላለች። ሆኖም ግን አሁን ልዕልት ደግሞ ከብሩኬ ጎን ሁና እያጽናናችው ትገኛለች። መጀመሪያም ቢሆን ብሩኬ ከትርሲት ይልቅ ወደ ልዕልት እያመራ ነበረ። ልዕልት ደግሞ እሱን እንዳፈቀረችው እና እንደወደደችው ቾምቤ ደርሶበት እያውጣጣት እንደነበር አይተን ነበር። አሁን ምንም ነገር የሚያስብ አይደለም ብሩኬ። በጣም ሀዘኑ ጥልቅ ሀዘን ሆኖበታል። በተለይ ትርሲትም የመሰለች ሚስትም እህትም የልጆችን እናት ማጣቱ ከልብ እያዘነ ነው። እናቶ ዘነበም ከጎኑ ሆነው ሊያጽናኑት ቢሞክሩም በፍጹም ሊረሳት አልቻለም። በተለይ በስከ መጨረሻ ሰዓት ላይ በሱ ምክንያት መሆኑን ግን አሁን ሜኪ መሆኑን ይህን ነገር ያዘዘው ሲሰማ ግን ብሩኬ ከዛም በኋላ ተከስተ ደግሞ ብሩኬ ከዚህም በፊት በመኪና አደጋ ደርሶ ራስ እንድትስት ያደረገ ሜኪ ነው። ከዛም በኋላ ሚስትህን ለውለታ እየመሰለ እየተመላለሰ አግብቶ የጠበቀ እኮ ሜኪ ወዳጅህ ነበረ የልብህ ብሎ ማስታወሱን ሲነግረው እሱም ሲያስታውስ ጸጸት ሆነበት ማለት ነው ብሩኬ። እንግዲህ አሁን ብሩኬ አንዳንድ ነገሮችን በተነገረ ሰዓት እያስታወሰ እየመጣ ነው። ልጆቹም በተራ በተለይ ካሊ ብዙ ጊዜ ሜኪ ልጆቹ አባታችሁ አይወዳችሁም፣ እንዲሁም ደግሞ ሚጣል ሊያገባላችሁ ነው፣ ለገንዘብ ነው የመጣው፣ እሷን ቢፈልጋትማ እንደዚህ ያደርጋትም፣ አሁን ደግሞ ልዕልትን ሊያገባላችሁ ነው፣ ይኸው አሁን ልዕልት እያለ ነው የሚሄደው እንጂ እናንተም ጉዳይ ይላችሁም አይፈልጋችሁም እያለ የሚሉትን ነገር ሁሉ ዝርዝር አድርገው ለአባታቸው ሲነግሩት ምን ያህል በዛ ቤት ውስጥ
ስንት መከራ ስንት ነገር ተዳፍኖ እንደማያቅፍ ነው እንደኖረ ሲያስታውሰው አይዟችሁ ብሎ ልጆቹን በቀኝና በግራ እያቀፈ እኔ ያለሁላችሁ አባዬ አሁንስ ፈራሁ አለች ሄቨን። አሁንም አንተ ለድጋሚ ጥላን የምትሄድ ይመስለናል። እናታችንን ብናጣም ደግሞ አሁን አንተን አገኘን ብለን በጣም ሙሉ ተስፋ አድርገን ልንደሰት አልቻልንም ስትለው ልጄ ከዚህ በኋላ ይዟችሁን ያለሁላችሁ ትርሲትን ባልመልስላችሁም መቼም የአባትነትን ነገር አደርግላችኋለሁኝ እያለ ማባበልን ጀመረ። እነሱም በቃ ሆድ እየባሳቸው ከዛም ትምህርት ቤት ተሰማተው ማልቀስ ነው። ቤትም ውስጥ ገብተው እናታቸውን መኝታ ቤት ባዩ ቁጥር እያለቀሱ በቃ ቤት ውስጥ እየረበሹ አላስቀምጥ ብለዋል። በእርግጥ መልካም እናት ስላለቻቸው በዚህ እድሜያቸው መልካም እናታቸውን ማጣታቸው ሀዘናቸው ጥልቅ ሊሆን ይችላል። ሆኖም ግን የእናታቸውን አባታቸውን ሊያስወግድ እናታቸውን በዛው ስበብ መወገዷን በሜኪ ምክንያት መሆኑን ካወቁ ጀምሮ ሜኪን በፍጹም ጭራሹን ልናየው አንፈልግም እያሉ እንግዲህ እሱም ቢሆን ይህን ነገር መፈጸሙ እኔ ነግሬ ነበር፣ እንዳትሳሳት ብዬ ነበር እኮ አስተውለህ ብዬ ነበር እያለ ቢል እንግዲህ የፈሰሰ ውሃ አይታፈስም ቁጭትና ኒዳማ ተሸክሟል። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረቱ። ካያ ቀጣይ ፓርቲ ዘመተ እንግዲህ ሁሉ ሚስጥር አዘል ነገሮችን ተከስተ ነው የሚያውቀው። ምክንያቱም ከብሩክ ጀርባ ሜኪ እንዳለና ከሜኪ ጀርባ ደግሞ ይህ የተቀጠረ ቅጥረኛ ገንዘብ የወሰደውን በመረጃ ስለያዘበት ሜኪ እንደውም እሱን ተከስተ ነው እንደዚህ ያደረገው ብሎ አሳልፎ ለመስጠት ምንም መረጃ የያዘበት ስላልመሰለው ብዙ ነገር እየቀባጠርና እየዛተበት ነበር። ግን ይቅርታ አድርግልኝ ከዚህ በኋላ አንተን ምንም ማድረግ ነገር የለም ቢለውም የሰው ነፍስ በይቅርታ አይታለፍም። ምን የመሰለች መልካም ሴትን እኮ ነው ያሳጣን። ትርሲት ማለት በጣም መልካምና በጣም ጥሩ ሰው ናት። ግን አንተ ማስተዋል ነበረብህ በማለት አሁንም ቢሆን ይቅርታ እንደማያደርግለት ሲነግረው ሜኪ በጣም ተቃጠለ። እንግዲህ ብሩኬ በጣም ጸጸት ውስጥ የገባው ወይኔ እኔን እኮ ብላ ነው ለእኔ እኮ ነው ልቧን የሰጠችው ለእኔ ነው። እኔ ግን አንተ ግን አለችው ልዕልት ማን ናቸው አንተን የሚያሳድዱ አንተ ጠላት አለህ እንዴ ብላ አስጠይቀው እኔ ጠላት የለኝም እነማን እንደሆኑ ግራ ገብቶኛል እኮ ታዲያ እነማን ናቸው ለምን አታጠናም ዙሪያም ማጥናት አለብህ ዛሬ እሷ ብታስጠለ እኮ ነገና ነገ ወደዋ ሊያጠፉ ይችላሉ በማለት ልዕልትም ትናገረዋለች። አሁን እንግዲህ ከኢንስፔክተሩም ጎን ሆና ልዕልት ሁሉን ነገር ልታጣራ ቃል ገብታ ኢንስፔክተሮቹም እንግዲህ እየተከታተሉ እየተገኙ ባለበት ሰዓት ነበረ ተከስተ መረጃ አለኝ ሲል መረጃውን ይዞ መጥቶ ያቀረበው ማለት ነው። እንግዲህ በጣም የሚያሳዝን ነገር ነው። አሁን እንግዲህ ደግሞ ልዕልት የብሩክ ማንነት አስመልሳለታለች፣ መታወቂያ ሁሉ አውጥታለታለች። ከዚህ በኋላ በቤቱም ሆነ በልጆቹ ኃላፊነቱን መውሰድ የሚችል ሆኖላታል። እንዲሁም በንብረቱም ሆነ ድርጅቱንም የራሱን እንዳልሞተና ማንነቱ በሕይወት እንዳለ ልጆቹ የራሱ እንደሆኑ ማንኛውም እንቅስቃሴ ያለው ነገር በሙሉ በብሩኬ ስም እንደሚሆን ተመዝግቦለታል። ሆኖም ግን ወይዘሮ ሂሩት ገንዘብ ወዳጇ እንግዲህ አሁን ልጄ እያለች የተቃጠለ ብትገኝም መጀመሪያ እሷ ነበረ ነገር እየቆሰቆሰች አንድ ጊዜ ብሩኬን አንድ ጊዜ ሜኪን አግቢ እያለች የነበረው ታሪኩን በሙሉ መጀመሪያም ቢሆን ሜኪን እንድታገባ የገፋፋቻት እሷ ነበረ። ወደኋላ ደግሞ ሜኪን ተተሽ ብሩኬን አግቢ እሷ ፍቅር ሳይሆን እያየች ነበረው። ገንዘብ ሲበታተል ልጄ ድሃ ትሆንብኛለች የድህነት ኑሮ እንደማትወድ ትርሲት ደጋግማ ስለ እናቷ ስትናገር ሰምተናል። በተለይም ወላጅ አባቷን የትርሲትን የተወቹ በድህነቱ እንደሆነ እና ስለ አቶ ዘነበ ስታጫውት የሰማንበት ነው። ድህነትን የማትፈልግና የምትጸየፍ ናት። ከዛም ቤት እንግዲህ እንዳዩሽ እንዳየ ነው እንግዲህ አቶ ዘነበን እንደ ዘበኛ ልጅቱን እንደ ሰራተኛ ላይ እናታች ከፍ እያደረገች ስትናገር የነበረውን ቤት አሁን በኋላ ግን ያ ቤት የብሩኬ ሲሆን እንግዲህ በዛ ቤት ኃላፊነት የሚወስዱት ሚጣና ዘነበ መሆናቸው የእሷ የበላይ መሆኑን ስትረዳ እንዲህ ነው እንግዲህ የሰው ልጅ ሁሉ ነገር ይዞራል። ላይ ከፍ ያለ ዝቅ ይላል፣ ዝቅ ያለ ከፍ ይላል። እንደዚህ ለካ ትቀያይራለች ምድር እያለች እየተናደደች እየተቆጨች ትገኛለች። ሆኖም ግን የቆጫትና የነደዳት በመርዝ ላይ የተደረገው ምግብ ላይ ሚጣ መሆኗን በቪዲዮ ሳታጣራ ብሩኬ ሜኪ መታሰሩና ሚጣ ማድረጓን አለመረዳቱ አሁን ከሚጣ ጋር እንግዲህ ፊት ለፊት ደግሞ ጦርነት ገጥመዋል። ሚጣ በፊት ሲጀመር ወይዘሮ ሂሩትን አትወዳትም፣ ሜኪንም አትወደውም። እንግዲህ ሚጣ ደግሞ
ተከስተ ጋራ ቀጥላለች ማለት ነው። ተከስተ ጋር እንግዲህ አንዳንድ ነገሮችን እየተግባቡና እየተነጋገሩ ይገኛሉ። በዛ ቤተሰብ ውስጥ እንግዲህ ሊቀላቀል ተከስተ ትንሽ ይቀረዋል ከሚጣ ጋር ማለት ነው። እንግዲህ ከዛ በኋላ ያለው ብሩኬ ሜኪ ከታሰረላቸው በኋላ ደግሞ ምንም አይነት ሰው የማይደርስባቸው ነገር ስለማይኖር ሰላማቸውን ይዘው እነዚህም ልጆች ከአባታቸው ጋር ሆነው እንግዲህ የአቶ ዘነበንም ቤት እንግዲህ ብሩኬ በቃሉ መሰረት የወይዘሮ ትርሲትን ቃል በማክበር ንብረቱን ይዛው እስካልሄደች ድረስ አሰራላቸዋለሁ፣ ድሆቹ ቤታቸው ላይ መግባት አለባቸው ብሎ ተነስቷል። አቶ ዘነበም እንግዲህ እንኳን እንደ እሷ ኑራ አስመርቃ ብታሳይልን ነበር ደስ የሚለን፣ እንደውም እኮ ጸሎት አድርግላት እያሉኝ እነሱም ጸሎት እያደረጉ ነበር። ምን ነው ጸሎቱ ሳያድር ለእሷ እንደዚህ መሆኑ ያሳዝናል እያሉ አቶ ዘነበ ከልባቸው እያዘኑ ይገኛሉ። መልካም ሰው እድሜ የለውም እያሉም እንግዲህ ልጆቿን በእነሱ ምትክ ያውጣላት እያሉ ለልጆቿ ዱዓ ጸሎት ማድረግ ጀምረዋል ማለት ነው። ብሩኬም እንግዲህ በአቶ ዘነበና በልዕልትና በጓደኞቹ እየተጽናና ይገኛል። ቻናሉን ሰብስክራይብ እያደረጉ ይጠብቁ።